ሰበር ዜና ጀነራሉ በቁጥጥር ስር ዋሉ። የቁም እስረኛ መደረጋቸውም ተሰማ። በሌላ በኩል መከላከያ የሱዳን ጦር ድሮንን መቶ መጣሉ ተሰምቷል። በመሃል 4 ኪሎ እስከ ጫፍ ኢትዮጵያ ድንበር አስደንጋጭ መረጃዎች ማምሻውን ተሰምተዋል። ጤና ይስጥልን። ይህ አዲስ ፖስት ሚዲያ ነው። የነሐሴ 22 2018 የምሽት ጥብቅና ሰበር መረጃዎችን አጠናክረን መተናል። ዋና ዋናዎቹን በማስቀደም እንጀምር። ጀነራሉ በቁጥጥር ስር ዋሉ። የቁም እስረኛ መደረጋቸውም ታውቋል። በሌላ በኩል ጦሩ ወደ አማራ ክልል አደገኛ እንቅስቃሴ መጀመሩ ተነግሯል። በዝርዝር ታደምጡታላችሁ። የኢትዮጵያ ጦር ሱዳን ላይ የአጸፋ እርምጃ ወሰደ። የኢትዮጵያን አየር ክልል ጥሶ ሊገባ የነበረ የሱዳን ድሮን በመከላከያ ተመቶ መውደቁ ተሰምቷል። የድሮኑ ተመቶ መውደቅ በካርቱምና አዲስ አበባ መሃል ውጥረቱን አባብሶታል። በኢትዮጵያ ድንበር የድሮን ፍጥጫው አይሏል። ትሰሙታላችሁ። መንግስት አቀረበ የተባለውን የይቅርታ ፎርም አንቀበልም ያሉ የአማራ ፖለቲካ እስረኞች ከአባ ሳሙኤል እስር ቤት ወዳልታወቀ ስፍራ መወሰዳቸው ታወቀ። ወዳልታወቀ ስፍራ ከተወሰዱ ፖለቲከኞች መካከል ታዋቂ ግለሰቦች ይገኙበታል። እናሰማችኋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁ እንድትቆዩ ግብዣችን ነው። አሁን ወደ ዝርዝሩ እናመራለን። መንግስት አቀረበ የተባለውን የይቅርታ ፎርም አንቀበልም ያሉ የአማራ የፖለቲካ እስረኞች ከአባ ሳሙኤል እስር ቤት ወዳልታወቀ ስፍራ መወሰዳቸው ታወቀ። ወዳልታወቀ ስፍራ ከተወሰዱ ፖለቲከኞች መካከል ታዋቂ ግለሰቦች ይገኙበታል። የቀድሞ የአማራ ተማሪዎች ማህበር ፕሬዝዳንት ሲሳይ መልካሙ፣ በላይ ሲሳይ፣ ማራው ስለሽና ኮሎኔል ሰለሞን ተፈሪ በሌሊት የተወሰዱት ታሳሪዎች ሲሆኑ ከአባ ሳሙኤል እስር ቤት ተለይተው መወሰዳቸው ታውቋል። እንደ መሰረት ሚዲያ ገለጻ እስረኞቹ የተወሰዱት በኃይል ተይዘው ሲሆን እስካሁን አድራሻቸው አልታወቀም። የኢትዮጵያ ሰብአዊ መብቶች ኮሚሽነር ብርሃኑ አዴሎ ወደ 1300 የሚሆኑ የፖለቲካ እስረኞችን ራሳቸው ወንጀላቸውን መፈጸማቸውን አምነው እንዲፈርሙ ሲያግባቡ መቆየታቸውን መዘገባችን ይታወሳል። በዚህም መሰረት የቀድሞ የሕዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ፣ የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር፣ የቀድሞ የኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደ እንዲሁም ረዳት ፕሮፌሰር ማዕረጉ ቢያበይንን ጨምሮ ሌሎች ወንጀል መፈጸማቸውን አምነው መንግስትን ይቅርታ መጠየቃቸው ታውቋል። የፈጸምነው ወንጀል የለም በሚል አንፈርምም ያሉ 30 የፖለቲካ እስረኞችና ጋዜጠኞች ናቸው። አሁን ላይ አንፈርምም ያሉ ታሳሪዎች ላይ ተመሳሳይ ድርጊት ሊፈጸም እንደሚችል ስጋት ተፈጥሯል። መንግስት በመጪው አዲስ ዓመት የፖለቲካ እስረኞችን ለመልቀቅ መንግስት አቅዶ እየሰራ መሆኑን ሚዲያችን መዘገቡ ይታወሳል። በቀረበው የይቅርታ ሰነድ ላይ የተካተተውን ቀጥተኛ ቃል እንደሚከተለው ይነበባል። በአማራ ክልል ጽንፈኛ ቡድን በሚያደርገው ትግል ላይ መሳተፌ ስህተት መሆኑን በማመን መንግስትንና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋ ህይወት እንዲሁም ለወደመው ንብረት ኃላፊነት ወስዳለሁ። ሁለተኛ በእንደ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል እየገባው ይህንን አድርጌ ብገኝ መንግስት ማንኛውም እርምጃ እንዲወስድብኝ በፈቃዴ እፈርማለሁ። ዶክተር ወንደሰን፣ ዶክተር ሲሳይ አውግቸው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻውና አቶ ዮሐንስ ባያለውን ጨምሮ በርካታ እስረኞች ይህንን ሰነድ አንፈርምም በማለት መለየታቸው ተረጋግጧል። በቀጣይ መረጃ የኢትዮጵያ ጦር ሱዳን ላይ የአጸፋ እርምጃ ወሰደ። የኢትዮጵያ አየር ክልልን ጥሶ ሊገባ የነበረ የሱዳን ድሮን በመከላከያ ተመቶ መውደቁ ተሰምቷል። የድሮኑ ተመቶ መውደቅ በካርቱምና አዲስ አበባ መሃል ውጥረቱን አባብሶታል። በሌላ በኩል ሄሜቲ በሚስጥር አዲስ አበባ መግባታቸውን የሚገልጽ መረጃ እየወጣ ነው። የኢትዮጵያን ድንበር ጥሶ ከሱዳን በኩል የገባ ድሮን ዛሬ ነሐሴ 21 2018 በመከላከያ ተመቶ በቤንሻንጉል ጉሙዝ መውደቁን ሆርን ፍሪኩዌንሲ ዘግቧል። ከሱዳን ተነስቶ የተባለው ድሮን ተመቶ የወደቀው በቤንሻንጉል ጉሙዝ ክልል አሶዛ ዞን ሆሞሻ ወረዳ ባማዶ ቀበሌ ውስጥ መሆኑን ምንጮች ገልጸዋል። ድሮኑ ተመቶ የወደቀው በኢትዮጵያ መከላከያ ሰራዊት መሆኑን ምንጮች ገልጸዋል። ተመቶ የወደቀው ድሮን በኢትዮጵያ ግዛት ውስጥ ይንቀሳቀሳል ተብሎ የሚነገርለት የፈጥኖ ደራሽ ኃይል ካምፕ ላይ ጥቃት ለመፈጸም ሳይሆን እንዳልቀረም ተጠቁሟል። ድሮኑ ባማዶ ተራራ ተብሎ በሚጠራ ቦታ ላይ ወድቆ መመልከታቸውን የአካባቢው ነዋሪዎች ለሆርን ፍሪኩዌንሲ ተናግረዋል። ነዋሪዎች የተመለከቱትን የድሮን ስሪት በውል ባይለዩትም
መካከለኛ ክንፎች ያሉት መሆኑን ጠቁመዋል። ድሮኑ ከወደቀ በኋላ እየነደደ መድረሳቸውን የገለጹት የዓይን እማኞች ተተኳሽ ታጥቆ እንደነበረ ከወዳደቁት ፍንጥርጣሪዎች መረዳታቸውንም ገልጸዋል። የሱዳኑ ጦርና የፈጥኖ ደራሽ ኃይሉ ጦርነት ወደ ኢትዮጵያ ድንበር እየተስፋፋ መሆኑ ይታወቃል። በተለይም የድንበር አካባቢ በሆነው በኩርሙክ አካባቢ በተደጋጋሚ ውጊያ እየተደረገ ሲሆን የኢትዮጵያ መንግስትም ፈጥኖ ደራሽ ኃይሉን በመደገፍ እየተከሰሰም ይገኛል። በተለይም ለፈጥኖ ደራሽ ኃይሉ በኢትዮጵያ ግዛት ውስጥ ወታደራዊ ካምፕ እንዲገነባና በተባበሩት አረብ ኤሚሬትስ የሚቀርብለትን ሎጂስቲክ በማሳለጥ በሱዳን ጦር በተደጋጋሚ ተከሷል። ፈጥኖ ደራሽ ኃይሉ ከኢትዮጵያ በሚነሱ ድሮኖች እያጠቃኝ ነው በማለት የሚከሰው የሱዳን ጦር በተደጋጋሚ በኢትዮጵያ ተነሱ ያላቸውን ድሮኖች መቶ መጣሉን መግለጹ ይታወሳል። ይህ በእንዲህ እንዳለ የሱዳን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የሱዳን ጦር ኃይል በቻድ ግዛት ውስጥ ፈጽሟል የተባለውን ጥቃትን አስተባብሏል። ሚኒስትሩ በመግለጫው በተለያዩ አካላት የሱዳን ጦር የቻድ ግዛት ውስጥ ገብቶ የአየር ጥቃት መፈጸሙን የሚገልጹ መረጃዎች መሰራጨታቸው እንዳሳሰበው ጠቅሶ የሱዳን መንግስት ለመልካም ጉርብትና፣ ለአገራት ሉዓላዊ ግዛትና ለተመድ ቻርተር ትልቅ ክብር አለው ብሏል። በቻድ ውስጥ የተፈጸመውን ጥቃት በተመለከተ በገለልተኛና በባለሙያዎች የታገዘ ምርመራ ሳይደረግ ኃላፊነቱን በሱዳን ጦር ኃይል መጫኑን አጥብቆ እንደሚያወግዝ ገልጾ ይሁንና የአገሪቱን ድንበር ከማንኛውም ጥቃት ለመጠበቅ ዝግጁ መሆኑን አስረድቷል። መግለጫው በማስከተልም ከኢትዮጵያ ድንበር በኩል አልፈው የሚገቡ ድሮኖች በሱዳን ግዛት ውስጥ በሰላማዊ ሰዎችና በመሰረተ ልማቶች ላይ ጉዳት እያደረሱ መሆኑንም አስታውቋል። ጨምሮም ሁሉም ጎረቤት ሀገራት በሱዳን ውስጣዊ ጉዳይ ጣልቃ ከመግባት እንዲታቀቡና መልካም ጉርብትናን በማክበር ለሰላም ድጋፍ እንዲያደርጉ ጥሪ አቅርበዋል። የውጭ ጉዳይ ሚኒስትሩ ይህንን መግለጫ ያወጣው በትላንትናው ዕለት የአፍሪካ ህብረት በቻድና በሱዳን መካከል የተፈጠረው ውጥረት እንዳሳሰበው ማስታወቁን ተከትሎ ነው። ቻድ በድንበሯ ከ100 ኪሎ ሜትር በላይ ዘልቆ በተፈጸመው የጦር አውሮፕላንና የድሮን ጥቃት የሱዳን ጦር ኃይልን ተጠያቂ ማድረጓ ይታወሳል። በሌላ በኩል የፕሬዝዳንት ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ቡሎስ በቻድ ውስጥ የተፈጸመው ጥቃት እንዳሳሰባቸው ገልጸው ጦርነቱን ከሱዳን ውጪ ለማስፋፋት የሚደረገው ጥረት እንዲቆም ጥሪ አቅርበዋል። በኤክስ ገጻቸው ላይ ለሱዳን ጦርነት ምንም ወታደራዊ መፍትሄ የለውም፣ ጦርነቱን ከሱዳን ድንበር እንዲያልፍ ማድረግም ምክንያታዊ አይደለም፣ የሚያዋጣው ሰላማዊ ሰዎችን ለመጠበቅ የሰብአዊነት ተኩስ አቁም ማድረግ ብቻ ነው ብለዋል። በቀጣይ መረጃችን ህወሓት ጦርነት ለመጀመር ከባድ መሳሪያ የሸሸገባቸው ቦታዎችና የኃይል ስምሪት ዝግጅቱ ታወቀ። የዚሁ ስምሪት አካል የሆነው ሌላው የአርሚ 15 ቀለበት ክፍለ ጦር በዛታ አካባቢ እንደተሰማራ ተሰምቷል። የአካባቢዎችን ስም፣ ልዩ መጠሪያ፣ ተቋማትን ወዘተ ለይተው በመጥራት ህወሓት ለጦርነት ከፍተኛ ዝግጅት እያደረገ እንደሆነ የሚናገሩት የዓይን እማኞች የፌዴራል መንግስት ከበባና የድሮን ጥቃት እያደረሰበት እንደሆነ የሚናገረው ህወሓት ዳግም ወደ ወታደራዊ ግጭት ለማስገባት በመረጣቸው አካባቢዎች የጦርነት ዝግጅት እያደረገ መሆኑን አመላክተዋል። ከትግራይ ወታደራዊ ምንጮች እንደተሰማው አዲስ ስምሪት እየተደረገ ቢሆንም በአንዳንድ ግንባሮች ስም የሚከዱ ተዋጊዎች ቁጥር ስጋት ሆኗል። እንደ መረጃው ከሆነ ድርጅቱ በደቡባዊ ትግራይ ከአማራ ክልል ጋር የሚዋሰኑ አካባቢዎችን ለጦርነቱ ዝግጅት መርጧል። በተለይም በራያ አላማጣ አካባቢ የተደራጁ ታጣቂ ኃይሎችን እያሰማራ መሆኑን እማኞች አመልክተዋል። ለዝግጅቱ ቅርብ የሆኑ ምስክሮች እንዳሉት ከሆነ አርሚ 31 የሚባለው ኃይል በተጠቀሰው አካባቢ መሰማራቱ ተገልጿል። የዚሁ ስምሪት አካል የሆነው ሌላው አርሚ 15 ቀለበት ክፍለ ጦር በዛታ አካባቢ እንደተሰማራ ዜናውን ካጋሩት ወገኖች ገለጻ ለመረዳት ተችሏል። በሰሜን ምዕራብ ዞን እንደ አባጉና ከተማ ከአዲ ገብሩ አቅጣጫ በሚወጣው ዋና መንገድ ተከትሎ ስምሪት ወስዶ የነበረው የአርሚ 11 ተዋጊዎች ከዛሬ ነገ ጦርነት ይጀመራል በሚል ስጋት የተነሳ ከቡድኑ እየተለዩ ወይም እየከዱ መሆናቸውን ለህወሓት አመራሮች ቅርብ የሆኑ ወገኖች አመልክተዋል። እነዚህ ወገኖች እንደሚሉት መክዳትና መፍለስ በህወሓት አመራሮችና ዋናዎቹ የጦር አዛዦች ዘንድ ከፍተኛ ስጋት ከሆነ ከራርሟል። የሰራዊቱ መክዳትም ሆነ የመክዳት አሳሳቢነት በገሃድ ከህወሓት በኩል ሲገለጽ ተሰምቶ አይታወቅም። ይሁን እንጂ በሸረሪና ግንባር የታየውን የምርኮኛ ብዛት የገመገመው ህወሓት ጦርነቱ ከተጀመረ
ጦሩ ይፈርሳል በሚል ሰሞኑን ግምገማ አድርጎ ነበር። በኮረም ከተማ በደደቢት ማይክሮፋይናንስ ህንፃ ውስጥ ይገኙ የነበሩ የአርሚ 26 የስታፍ አባላት ወደ አላማጣ ከተማ መግባታቸውንና እንቅስቃሴዎችን ከቅርብ ርቀት ለመምራት በዝግጅት ላይ መሆናቸው ተገልጿል። ይህ ወደ ከተማ የሰረገው የሰራዊቱ አካል ራሱን በህዝብ መገልገያ ተቋማት ውስጥ በመሸሸግ ከቀደመው ጦርነት የተረፈ መሰረተ ልማት እንዲወድም እቅድ መያዙ በስፍራው ሆነው የሚሆነውን ለሚከታተሉ ድርብ ሐዘን መሆኑ ተመልክቷል። ከዚሁ ጎን ለጎን የአርሚ 15 ሜካናይዝድ ወታደራዊ መሳሪያዎች በኮረም አካባቢ በሚገኙ ጤና ተቋማት ውስጥ መከማቸታቸውን የገለጹት እማኞች የሀገር መከላከያ ስለሚያውቅ እርምጃ ቢወስድ ወይም በድሮን ቢያጠቃ መንግስት ጤና ተቋም አወደመ፣ ንጹሃንን ገደለ፣ ትምህርት ቤቶችን አቃጠለ በሚል ሰበብ እንደሚቀርብበት በመረጃ አስደግፈው ገልጸዋል። የሀገር መከላከያ ጥቃት እንዳያደርስባቸው መሳሪያዎቹ ጨርቃጨርቅ፣ ቅጠላቅጠል እንዲሁም ቆርቆሮ እንዲለብሱ መደረጉንም አስታውቀዋል። የአካባቢውን ስምና ዝርዝር መረጃ ጠቅሰው ያቀበሉ ምንጮች እንዳሉት በደቡባዊ ዞን ዛታ ወረዳ አዲስ መንደር ቀበሌ በሚገኘው የህይወት ዛታ ብድርና ቁጠባ ህንፃ ውስጥም በተመሳሳይ አርሚ 15 ኮር 3 የሚባለው የጦር መሳሪያ ምድብተኛ ክፍል መመሸጉን ተናግረዋል። በኮረም ከተማ ቀበሌ 02 የሚገኘው መስኮተ ብርሃን አንደኛ ደረጃ ትምህርት ቤት አርሚ 15 እና አርሚ 22 ተብለው የተጠቀሱ ታጣቂዎች የጦር መሳሪያና የሎጂስቲክ ማዕከል አድርገው እየተጠቀሙበት እንደሚገኙ ከነዚሁ ወገኖች ገለጻ ለመረዳት ተችሏል። በመጨረሻም ጀነራሉ በቁጥጥር ስር ዋሉ። የቁም እስረኛ መደረጋቸውም ታውቋል። ጀነራሉ ላይ ይህ እርምጃ እንዲወሰድ ትዕዛዝ የሰጡት ጀነራል ምግበይ ኃይለ መሆናቸው ተሰምቷል። በሌላ በኩል ጦሩ ወደ አማራ ክልል አደገኛ እንቅስቃሴ መጀመሩ ተነግሯል። የቀድሞ የአርሚ 13 አዛዥ ጸጋይ ማርክስ በሱዳን ውስጥ በቁጥጥር ስር መዋላቸውን የውስጥ ምንጮችን የጠቀሱ መረጃዎች አመልክተዋል። በወጡት መረጃዎች መሰረት የአዛዡ በቁጥጥር ስር መዋል የተፈጸመው በግንባር ከተመዘገበ ወታደራዊ ኪሳራና በቡድኑ ውስጣዊ አሰራር ላይ ከተነሱ ውዝግቦች ጋር ተያይዞ ነው። ጸጋይ ማርክስ በወታደራዊ አመራር ሂደት ላይ በተከሰቱ ክፍተቶችና በኃይል ስምሪት ላይ ባጋጠሙ ውድቀቶች ምክንያት በከፍተኛ አመራሮች ስም የክስ ውሳኔ ተላልፎባቸው በሱዳን በሚገኝ ስፍራ ታስረው እንደሚገኙ ተጠቅሷል። አናሊስቶችና የአካባቢው ሁኔታ ተከታታዮች እንደሚያመላክቱት የቅርብ ጊዜው ክስተት በኃይሉ የውስጥ አመራር መዋቅር ውስጥ የሚታዩ አለመግባባቶችንና በጦር ሜዳ ውሳኔዎች ላይ የሚነሱ ክሶችን የሚያንጸባርቅ ነው። ከቅርብ ጊዜ ወዲህ በታጣቂ ኃይሉ የላዕላይ አመራሮችና በውጊያ መስመር አዛዦች መካከል የሚታዩ የውሳኔ መበላለጦችና የጥርጣሬ ድባብ ወደ አለመተማመን ማምራታቸውን ዘገባዎች አያይዘው ገልጸዋል። ይህ በእንዲህ እንዳለ የፈጥኖ ደራሽ ኃይሉ በርካታ የህወሓት ተዋጊዎችን እንደማረከ ዛሬ ይፋ አድርጓል። በሱዳን የብኑ ላይል ግዛት ዋና ከተማ በሆነችው ደማዚና አቅራቢያ በሱዳን መደበኛ ጦርና በፈጣን ድጋፍ ኃይሎች መካከል ከትላንት ጀምሮ እጅግ ከባድ ውጊያ እየተካሄደ ይገኛል። የሱዳን ፈጣን ድጋፍ ኃይል በሰጠው መግለጫ በሱዳን ጦር ጎን ተሰልፈው ይዋጉ የነበሩና በህወሓት ተልኳል ያላቸው ታጣቂዎች ላይ ከፍተኛ ጉዳት ማድረሱን ይፋ አድርጓል። ከዚሁ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ባደረጉት ንግግር ህወሓት የትግራይ ተወላጆችን ለባዕድ ኃይሎች በዶላር እየሸጠና ለማይመለከታቸው ጦርነት አጋልጦ እየሰጠ መሆኑን መግለጻቸው አይዘነጋም። ይህንን ሁኔታ አስመልክተው አስተያየታቸውን የሰጡ ገለልተኛ የሲቪል ማህበራት በበኩላቸው የትግራይ ወጣቶችን በስደትና በስደተኞች ጣቢያ ውስጥ እያሉ ለውጭ ጦርነት መጠቀሚያ የሆኑ መሆናቸውን በተደረጉ ማረጋገጫዎችና መረጃዎች ማረጋገጥ መቻላቸውን አስታውቀዋል። የሱዳን የእርስ በርስ ጦርነት ከተቀሰቀሰበት ጊዜ አንስቶ በርካታ ስደተኞችና ንጹሃን የትግራይ ተወላጆች የህወሓት ቡድን የተሳሳተ አሰራርና የፖለቲካ ንግድ ሳቢያ በባዕድ ሀገር ውጊያ ውስጥ እንደ መሳሪያ እየተጠቀሙባቸው ይገኛሉ ተብሏል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።